በታዋቂዎቹ ቲክቶከሮች ልጅ የት ይወለድ በሚለው ጉዳይ ፍርድ ቤት ውሳኔ ሰጠም። የኢትዮጵያ አየር መንገድን ስም አጥፍተዋል፣ እንደዚህም አውሮፕላኑ ወደ መቀሌ በመሄድበት የአየር ሁኔታ ውስጥ እንዲንቀሳቀስ አስገድደዋል የሚሉና ሌሎችም ክሶች ቀርቦባቸው በእስር ላይ የሚገኙት ታዋቂው ቲክቶከር ጆን ዳንኤል እና ሌሎች ግለሰቦች ዛሬ ፍርድ ቤት ቀርበው ነበረ። ከነዚህ ተከሳሾች መካከል እንግዲህ ይዲዲያ ነጻነት የተባለችው የ9 ወር ነፍሰ ጡር ወሯ መግባቷን ለፍርድ ቤቱ በማስረዳት በጋንዲ ሆስፒታል ልውለድ ብላ ጠይቃ ነበረ። እንደሚታወቀው ይዲዲያና ጆን ዳንኤል በተለያየ ቦታ ታስረው ነው የሚገኙት፣ በቃሊቲና በቂሊንጦ። እሷ የምትገኘው በቃሊቲ እስር ቤት ነው። ፍርድ ቤቱን በጋንዲ ሆስፒታል ልውለድ በሚል ላቀረበችው ጥያቄ ፍርድ ቤቱ ሳይቀበለው ቀርቷል። የቤተሰብ ምንጮች እንደገለጹልን በነፍሰ ጡሯ ላይ በቀረበው አቤቱታ ማረሚያ ቤቱ ምላሽ እንዲሰጥበትና የቀረበው ምላሽ ከሰማ በኋላ ፍርድ ቤቱ ብይን እንዲሰጥ ለዛሬ ሚያዝያ 7 ቀን ቀጠሮ ሰጥቶ የነበረ ሲሆን ነፍሰ ጡሯ የምትገኝበት የቃሊቲ ማረሚያ ቤት በእርግዝና ክትትል ወቅት ምንም የተለየ የሕክምና ችግር የማይታይ መሆኑን ገልጾ ደብዳቤ በመጻፉ ነው ፍርድ ቤቱ ይዲዲያ እዛው በቃሊቲ እንድትወልድ የወሰነው። እንደሚታወቀው ከዚህ በፊት የተለያዩ ፖለቲከኞች በታሰሩበት ጊዜ እዛው እስር ቤት ውስጥ መውለዳቸው የሚታወቅ ነው፣ እዛ ባለ የሕክምና ቦታ ላይ። አሁንም ይዲዲያ በዛው እንድትወልድ ተወስኗል ማለት ነው፣ የይዲዲያና የታዋቂው ቲክቶከር ጆን ዳንኤል ልጅ። በሌላ በኩል ዮሐንስ ዳንኤል፣ አማኑኤል ሞጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ፣ እሌኒ ክንፈና የይዲዲያ ነጻነት ጉዳያቸው ዛሬ ታይቷል። የመከላከያ ምስክር ለመስማት ቀጠሮ ተይዞ የነበረ ቢሆንም ፍርድ ቤቱ የመከላከያ ምስክሮችን ለመስማት ከግንቦት 4 እስከ ግንቦት 6 ቀን ቀጠሮ ሰጥቶ ወደ ማረሚያ ቤት ሄዷል። ስለዚህም ይዲዲያ የመውለጃ ጊዜ ደርሷል ወይም ወሬ ገብቷል ስላለች በቀጣይ ቀናት እንግዲህ በእስር ቤት ልጇን የምትገላገል ይሆናል።